ሎተሪ ደርሶኛል በማለት የማታለል ወንጀል የፈጸሙ ሁለት ተጠርጣሪዎች ተይዘው ምርመራ እየተጣራባቸው ይገኛል። ዋና ሳጅን ፈለጉ ሻሻግሬ ዝርዝሩን ታቀርበዋለች። ሁለቱ ተጠርጣሪዎች የማታለል ወንጀልን የፈጸሙት በአራዳ ክፍለ ከተማ ወረዳ 9 ልዩ ቦታው 4 ኪሎ ብርሃንና ሰላም ማተሚያ ቤት አካባቢ ነው። የግል ተበዳይ ዳንኤል ሽሻይ መንገድ ላይ እየተንቀሳቀሰ እያለ አንደኛው ተጠርጣሪ በመምጣት ሎተሪ ደርሶኛል የሚወጣበትን ቦታ ላቀውም በማለት ከሁለተኛው ተጠርጣሪ ጋር በመሆን ወንጀሉን እንዴት እንደፈጸሙበት ተናግሯል። መንገድ ላይ የሄድኩ ሎተሪ ደርሶኛል ብሎ አሳየኝና ከዛ የት ነው እናውጣው ብሎ አሳየ። ከዛ እኔ አላውቀውም ሲለው አንድ ሁለተኛ ተጠርጣሪ መጥቶ ደግሞ እኔ ያውቀዋለሁ አለ። 75,000 ደርሶታል። አዎ ደርሶታል አለ። እኔ ያውቀዋለሁና እናሳየውና የተወሰነ ብር ይስጠን ብር አለ አለኝ። ከዛ ክስ ላይ የለኝም ብር አካውንት ሳው አልኩ። እሺ በቃ እናውጣውና እንስጠው አለ። ከዛ አውጥቼ ሰጠኋቸው። የ4 ኪሎ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን ጌታሰው አበጀ እንደተናገሩት ሁለቱ ተጠርጣሪዎች ሎተሪ ደርሶናል በማለት 19,000 ብር አታለው ለመሰወር ሲሞክሩ በወቅቱ የወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት ተጠርጣሪዎች እጅ ከፈንጅ ተይዘው ምርመራ እየተጣራባቸው መሆኑን ገልጸዋል። አንደኛ ተጠርጣሪ መጀመሪያ ሎተሪ የ75,000 ብር ሎተሪ ደርሶኝ ነው በሚል ይጠይቀዋል። የግል ተበዳይ እና ቦታውን እንዲያሳየው ሲጠይቀው አይ አላውቀውም ብሎት ሲሄድ ሁለተኛ ተጠርጣሪ ከአንደኛ ተጠርጣሪ ጋር ማይታወቁ በመምሰል የ75,000 ብር ሎተሪ ካሳያቸው በኋላ እኔ ቦታውን አውቀዋለሁ እና ብር እንስጠው በማለት የግል ተበዳይን የማግባባት ስራ ይሰራል። የግል ተበዳይም የ75,000 ብር ሎተሪ ስለመሰለው እና ብር አውጥተን እንስጠው ቀሪውን እንካፈላለን በሚል አይነት ሀሳቢ በማግባባት ስራ ይሰራው ብር እንዳልያዘ ሲገልጽለት ከባንክ አውጣ ይለዋል። ከባንክ ሄድና 19,000 ብር ያወጣና ለአንደኛ ተጠርጣሪ እንዲሰጥ ያደርገዋል። ብሩን ይዘው ለመሰወር ቦታ እያመቻቹ ባለበት ሰዓት ላይ በአካባቢው ይሄንን ወሬያቸውን ሲነጋገሩ የሰማ የፖሊስ አባላቶች ነበሩ። ቀድሞ ይሄንን የግል ተበዳይ እነዚህ ተጠርጣሪዎች እያታለሉት ሊሆን ይችላል በሚል ይይዟቸዋል። ከተያዙ በኋላ ተይዘው ወደ ጣቢያችን ይመጣሉ። እኛም በምርመራ እያጣራ እንገኛለን ማለት ነው። ወንጀል ፈጻሚዎች ልዩ ልዩ የማታለያ ስልት በመጠቀም ወንጀል ይፈጽማሉ። በተለይ ደግሞ ሎተሪ ደርሶናል፣ የአዲስ አበባ መታወቂያ የለንም፣ የምናወጣበትን ቦታ አናውቀውም በማለት በተደጋጋሚ ጊዜ የማታለል ወንጀል የሚፈጽሙ እንዳሉ ህብረተሰቡ ተገንዝቦ ጥንቃቄ ማድረግ እንደሚኖርበት ሳጅን ጌታሰው አበጀ መልእክታቸውን አስተላልፈዋል።